የመጨረሻችን የዝግጅታችን መቋጫ የምናደርገው ሙራድ የሃይዌይ የሌሊት ጉዞ ጥንቃቄ በጣም አሁን ላይ ያስፈልጋልና እነዚህ አነስተኛ መኪናዎች ላይ ከባድ መኪናዎች ረጅም መብራት ሃይ ቢም ለቀው ስለሚመጡባቸው ስለነሱ መዝጊያ እናደርጋለን። በዚህም ጉዳይ የገጠመ ነገር ካለም አንተን ታካፍለናለህ። እዚሁ ለማጠናቀቅ ሙራድ የታዘብከውን ነገርና መቋጫን እንደ ምክርም አድርጋ አቅርበው፣ ምክንያቱም ሰዓታችን ስለተገባደደ ማለት ነው። በተለይ ይሄ ሌሊት ላይ የተለያዩ የጭነት አሽከርካሪዎች ሃይዌይ ላይ አነስተኛ መኪናዎች ላይ ረጅም መብራት በማብራት የሚደርስ የትራፊክ አደጋ አለ እና ይህን ጉዳይ በተመለከተ ረጅም መብራት ለሚገጥማቸው አሽከርካሪዎች ማድረግ ያለባቸው ጥንቃቄ ምንድን ነው? ምክንያቱም ይሄ ነገር በጣም ተደጋጋሚ ጊዜ ስለሚነሳ ማለት ነው። ይህን ምክር ስጠልንና በምሽት በምናሽከረክርበት ጊዜ ወይም በተለይ ሌሊት ላይ ሊነጋጋ ሲል ብዙ ጊዜ አሁን ያሉ ጉዞዎች አሉ። ከከተማ ውጪ በምንጓዝበት ጊዜ በጣም በፍጥነት እየተጓዝን ለእይታ እንግዲህ መብራት አብርተን ነው የምንሄደው። ረጅም መብራት ይበራል። ከከተማ ስትወጣ ረጅም አብርተን ነው የምትሄደው። ነገር ግን አሁን የኛ ሀገር የተሽከርካሪዎች ሁኔታ ልዩነት ስላለ ያለመመጣጠ ነገር በጣም የፊት መብራቱ ድክም ያለ ተሽከርካሪ ወይም ረጅም አበራው የሚለው ተሽከርካሪና ደግሞ በጣም አሪፍ ተለቅ ያለ ተሽከርካሪ ደግሞ የሚያበራው ላይት ሁለቱ ሲጋጭ ያንተ ረጅም ሙሉ በሙሉ ላይታይ ይችላል። የዛ ሊሸፍን ይችላል። ከፍታ ዝቅታም እይታ ይጋርዳል። አሁን ከዳገት የሚወጣና ዳገት የሚወርድ ተሽከርካሪ በሁለቱ መሀል የሚኖር ላይትም ካለ እይታችንን ይጋርደናል። ከፊት ለፊት ያለው ነገር ምን ላናቅ እንችላለን። እና እንደው ሙራድ በዚህ አጋጣሚ ከፊት ለፊት የሚመጣ ከባድ የጭነት መኪና ረጅም መብራት አንተ ላይ ሲለቅ እኛ ማድረግ ያለብን ነገር ምንድን ነው? ረጅም ነው መልቀቅ ያለብን ወይስ አጭር ነው? ምንድነው? መበጣጠን የለም ብያለሁ። በተቻለው አቅም ይሉ ቬሂክል ቱ ቬሂክል ኮሚኒኬሽን መኖር አለበት። መኪና ከመኪና ጋር አንተ እይታታል ያን ጊዜ ምልክት ልሰጠው ይገባል። አንተ መቀነስ አለብህ፣ እሱ ደግሞ እንዲቀንስልህ ማድረግ አለብህ። አሁን አብዛኞቹ አሽከርካሪዎች ይግባባሉ አይደል? እንደዛ ምልክቱ የምትሰጠው አንተ ረጅም አጭር ወይ ፍላሽ ላይት ታደርግለታለህ፣ ግሬቲንግ ላይት። ይቺ ምልክት ሰላምታ ምልክት ያለችው ረጅም አጥፍተህ ወደ ቦታው ስትመልስ እንዳልታየ ከገባው እሱ ሊቀንስልህ ይገባል ማለት የእሱን እይታ ብቻ እያየ ስለሚሄድ በተቻለው አቅም እየተግባባን ብንሄድ ልክ መስመር ጥብቀን እንደምንጓዘው ሁሉ ከመስመር ልትወጣ ስትል ፍሬቻ ታበራለህ። ለምን? ከኋላ መኪናም ኖረ አልኖረ እኔ ወደዛ ልሄድ ነው ብለህ። ይሄ መኪና ከመኪና ጋር ቋንቋ እኮ ነው፣ መግባቢያ ቋንቋ ነው። እና ረጅም አብርተን ከከተማ ውጭ ስንጓዝም የእኛ ምቾት ብቻ መሆን ያለብን የሌሎችንም ለመስማት ወይም ለማየት በቃ የነሱን ሁኔታ የመብራት ሁኔታ በማየት መቀነስ አለብን። እችን መመለስ አለብህ። ብዙ ጊዜ ከኋላ መብራት በመስታወት በኩል አይናችን እየገጨ የሚመጣ አለ። ልክ ከኋላ የሚመጣ የስፖኪዮ ላይ እሱ ላይ ይጋጭና እኛ አይን ላይ ያበራል። በዚህ ጊዜ ምን ማድረግ አለባቸው አሽከርካሪዎች? አጭር አንድ ቃና ያለች እይታ በጣም ልክ ነው። በጣም አይን ይወጋል። እንደዚህ ወደ ጎን እሷን ምን ማድረግ አለብን? አሁን ብትችል አዛርድ ብታበራለት፣ አንተም እሱ ረጅም አንተ ላይ አብርቷል። አዛርድ ብታበራ ከኋላ ያለ ተሽከርካሪ ምንድን ነው አደጋ እንዳለ ነው አይደል የሚያስበው። ስለዚህ ያንተን እይታ እንደጋረደ አሁንም መኪና ከመኪና ሊነጋገር ይገባል። አትከለክለው። ስለዚህ ምንድን ነው ያው ዲመር ስዊቹን ዝቅ ያድርገው። ምኑን? የስፖኪዮን ከፊት ያለው ከኋላ የሚለቀቀው መብራት አሁን ይሄም አቅጣጫውን እኮ እያሳየ እኮ ነው። ከኋላ የሚለቀቅ መብራት ስፖኪዮ ላይ እዛ ላይ ያነጣጥርና የዛኛው መብራት ደግሞ ወደ አንተ ይመጣል። በዚህ ጊዜ ምን ማድረግ አለባቸው አሽከርካሪዎች? ይሄ አሁን የመጀመሪያው ምንድን ያንጸባረቀበት አሽከርካሪ ነው ወይስ ያኛው? ኖ ያንጸባረቀበት አሽከርካሪ በተቻለው አቅም ስፖኪዮን ወይ ዘንበል እንዲል ማድረግ አለበት፣ ሪፍሌክት እንዳያደርግበት። ከዛ ውጭ ግን ያኛውን መንገር አለበት። ገብቷል? ከኋላ አይሰሙም ሙራድ አይሰሙም። አንዳንዴ ክቡራን ቤተሰቦቻችን ለነበረን ቆይታ ከልብ ነው የምናመሰግነው። በዚሁ ብንቀጥል በጣም መልካም ነበረ። ነገር ግን ሰዓታችን ተገድቧል። ከቀሪ የአህዱ 94.3 መሰናዶ ጋር ቆይታ እንድታደርጉ እየጋበዝኳችሁ ጥላሁን በየነና ሙራድ ከበበ መካኒክና መምህር አብሯችሁ ነበረ። ለነበረን ቆይታ ከልብ እያመሰግን የዛሬውን ዝግጅት በዚህ ተጠናቀቅን። አርብ 10 ሰዓት ላይ እንገናኝ። መልካም ቆይታ።